እንዳይፈታ ትሮኖ ፍቅርሽ ልቤን አስሯል። ያደግኩበት ነው ስምሽ ካካሌ ሁሉ ሰርጿል። እንዳይፈታ ፍቅርሽ ባይዘዌ ብሩኬ በኢንስታግራም ገጹ ላይ ያው ትላንትም ዛሬም ስለ ዱባይ ስላለው ነገር ነበር የሚለቀው። እንደዚሁም ደግሞ ስለ እናቱ ሁለተኛ ነገር ደግሞ ያው መግቢያው ላይ እንደሰማችሁት ስለ ፍቅርም ገልጸዋል። በድምጽ አስገብቼላችኋለሁ። ሌላው ደግሞ ያኔ በልጅነት እገዛልሻለሁ የሚያምር ፎቅና መኪና ያልኩሽን አረሳውም እናቴ እገዛልሻለሁ ነው መሰለኝ የሚለው መግቢያ ላይ እና ለእናቱ ያኔ በልጅነት የገባውን ፕሮሚስ እሱንም በኢንስታግራም ገጹ ላይ ከ9 ደቂቃ በፊት ነው የለቀቀው። የመጀመሪያውን ደግሞ ከ3 ሰዓት በፊት ነው እና ከ9 ደቂቃ በፊት የለቀቀው አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ? ሀይሚትዬ ጋር እንጫጭታናለች። እንግዲህ ምን ይደረግ ውዶቼ የምወዳችሁ። በዚህ አጋጣሚ ያው በኢንስታግራም ገጹ ላይ ብሩኬ ያስተላለፈውን መልእክት እያመጣው ነው እንደ ልማዴ ማለት ነው። እንደ ልማዴ ዛሬ ላይ እንግዲህ ያለው ነገር ገና ኡፋይ ሳንል ያም ተጀመረ ፕራንኩ። እንግዲህ ምንም ለማድረግ አንችልም። አንዳንዴ ከስድብ ውጪ አስተያየት መንገር ነው። እዚህ ጋር ውዶቼ የኔን ድምጽ ለምትሰሙት የማከብራችሁ እህቶቼ ኮሜንትና አስተያየት ለምጽፉልኝ እጅጉን ከልብ አመሰግናለሁ። በእናንተ አስተያየት ብዙ ነገር ተቀይሬያለሁ። ሪያሊቲውን ብዙ ነገር አሁን ትናንትና ምሰራው ቪዲዮ እደነግጥ ነበር። ሪያሊቲውን እና አንድ ነገርን ማስተዋል የሚባል ነገር አለ። ያ ነገር ከምንድነው? ኮሜንት እኛ ለህዝቡ የምናሰራጨውን ለምን 10 ሰው አይም ኮሜንቱ ላይ እያየን ማስተካከል አለብን ባህሪያችንን። ለኦዲየንስ ክብር ያስፈልጋል ሪያሊቲውን እና በዚህ አጋጣሚ ኮሜንት ለምትጽፉልኝ እጅጉን ከልብ አመሰግናለሁ። ግን ዛሬም የምነግራችሁ ሀይሚትዬን እወዳታለሁ፣ ሁላችንም እንወዳታለን። ዛሬ ላይ ግን እኔ የምለው 100% ሀይሚዬ አጥፍታለች። ስድብ ግን ፍትህ አይደለም። ከካሜራ ጀርባ ሀይሚዬ መመከር አለባት። ብሩኬ በጣም ያሳዝናል። ይህን ነገር ተረዱልኝ ማለት ነው። ለምን አንዳንዴ ያው ሀይሚዬን አትሳደቡ ነው። እኔ ስድብ ብዙ እንትን አይደለም፣ ብዙ አይመቸኝም። ስድብ ያው ተገቢ እንዳልሆነ ነው ማስተላልፈው። በጣም ነው የሚያሳዝነው። ነገሮች ሁሉ ከወቅቱ ጋር አይደለም። ብሩኬ ልቡ ተሰብሯል። ያው ብሩኬ ወዲያውኑ ተስፋ ነው የሚቆርጠው። ብሩኬ ወዲያውኑ ነው የሚወስነው። እንኳን ሀይሚዬ ከሱ ጋር ቁጭ ብላ አንድ ላይ እየበሉ እየጠጡ አንድ ላይ እየተገናኙ ቁጭ ብለው እያወሩ ቀርተው እኛ በስክሪን ላይ የምናያቸው ብሩኬ ምን አይነት ባህሪ እንዳለው ዛሬ ላይ አንደርስታንድ አድርገናል። ሪያሊቲውን ነው የምነግራችሁ። እና ሀይሚዬ ደግሞ ድርቅ የሚል ፕራንክ ትሰራለች። ይሄን ነገር መቆጠብ አለብሽ ሀይሚዬ። ቢያንስ ብሩኬ እናት ቤተሰቦች ወንድሞቹን ጭምር አንድ ላይ አስታውቆሻል። ጠይብ ዛሬ ይሄኛውን ፕራንክ ወንድምየውና እናትዬ ሲያዩ ምን ይላሉ? ሀይሚዬ አይ ቲንክ ሀይሚዬ እኔ ምለው ትላንት እንዳልኩት ለብሩክ ፋሚሊ አማክራ ሊሆን ይችላል እንጂ ይሄ ነውር ነው። ለብሩክ ፋሚሊ ነውር ነው ሪያሊቲውን። ለምን ሀይሚዬ እንዴት እኔ ሀይሚዬ ለሰራችሁ ፕራንክ እኔ እየተሳቀቅኩ ነው። እኛ ኦዲየንሶች ተውን፣ ከምንም አይቆጥሩንም፣ ችግር የለውም። ግን እናትና ቤተሰብን የመሰለ ነገር የራስ የሆነ እኔ አላቅም። ትላንትና ታርቀው እንደዛ ችግር ደርሶ እንደዛ ልጆች ታመው እንደዛ ሆነን እንደዛ አልቅሰን ተይነኛል ሀይሚዬ ማለት ነው። ግን የብሩክ ወንድምና እናትስ እንዴት ነው ፊል ያየሽው? ባይዘዌ ዛሬም ውዶቼ ለብሩክ ማዘርና ወንድምየው አማክራ ሊሆን ይችላል። ሜቢ ምናልባት ለምን የማይደረግ ስራ ነው ያደረገችው። እና አንዳንድ እህቶች ደግሞ እኔ የምናገረው እንደዚህ ነው መቃወም እንጂ ስድብ ፍትህ አይደለም። እኔ አንድ ሴት ስትሳደብ ካየሁ እኔ ቤቷም አልሄድም። ይቅርታ ኬርኩም ላይ ካርጌ ድምጽ ሳይለንት አድርጌ ነው። ስድብ ምን ያደርጋል ስድብ? እና ስድብ እኔ መሳደብ ከሆነ አንደኛ ነገር ለራሴም ነው ማስተላልፈው፣ ከዛ ነገር መቆጠብ ነው። ጥፋት አለ ግን እንደዚህ ነው አስረግጣችሁ ስትናግሩ በንግግር ሰው ሊቀየር ይችላል። ስድብ ግን ሰው አይቀይርም።
ሀይሚ እየሰራችው ነው ነገር ቢግ ሚስቴክ፣ በጣም ትልቅ ስህተት ነው። እና ብሩክም ደግሞ ምንድነው ብሩክ ያው እድሜም ነው ልጆች ናቸው። ብሩክ ከሚዲያ ውጪ ለቻናል ብቻ ሳይሆን ከሚዲያ ውጪ ስላለው ህይወት አለ እኮ። ከሚዲያ ውጪ ሰው ግዴታ ምንድነው ትዕግስተኛ መሆን፣ ሰበር፣ ሁለተኛ ደግሞ ወዲያውኑ ውሳኔ ጥሩ አይደለም። ሬዲቱን እንደዚህ አይነት ውሳኔ አንደኛ ነገር ለበሽታ ያዳርጋል። እሱ ደግሞ አሁን ጨጓራ በሽታ አለበት፣ ሰው ያመዋል። እንደዚሁም ደግሞ የተለያየ በሽታዎች ይመጣሉ። ወዲያውኑ መወሰን፣ ወዲያውኑ መደንገጥ። አንደኛ ነገር ሚዲያ ተጠቃሚ ባይዘይ ብሩክ ትላንትና ብቻ ሳይሆን መችለታ ጭኘዋለሁ፣ ቪዲዮን አልለቀኩትም። ከዊና ጋር ዊና ይጠጣል፣ ያጭሳል፣ ይበላል ስጋ በጾም ምናምን ተብሎ እንዴት እንደደነገጠ በቃ ክው ነው የሚለው። አታ ሚዲያ ተጠቃሚ ሲኮን ሰምታይምስ ምና ቲንክ መሆን አለብን። እኛ አሁን ሀይሚዬን አይተናት ፊሊንግ አንብበናል፣ ፕራንክ ነው ብለን። ለምን እኔም እየለፈለፍኩ ነበር ስለ አሜሪካኑ እያወራው ነበር። እና እኔ አላውቅም፣ ልቤ ነው ዝቅ ያለ ውዶቼ ማለት ነው። አብሽሩ፣ ስራችሁን ስሩ። እኔ ያው ከልጅ ጋር ነኝ፣ ሴትዮችም የለችም እኛ ጋር፣ ከልጆች ጋር ብቻ ስለሆንኩ ነው ብዙ እንትን አይደለም። እና አላህ ያግዛችሁ ጓደኞቼ፣ የምወዳችሁ የጨረቃ ፋሚሊዎች ማለት ነው። ራሳችሁን አረጋጉ። እና ብሩኬ ቢሄድስ፣ እኔ አሁን ዛሬ ላይ ቢሄድስ፣ ሀይሚዬ እንደባለፈው ልታለቅሽ ነው? እኔ አላውቅም። እስቲ መጨረሻውን እናያለን። ከሱ ፋሚሊ ጋርም ተመካክራ ሊሆን ይችላል። ቶሎ ውሳኔ ወስነን ሰው የሚቀየርበትን ነገር መናገር ነው እንጂ ሀይሚዬን መሳደብ፣ ፎቶ መዘግዘግ ሴንሴብል ነው። ሪያሊቲውን አንዳንዴ እኛ ስደት ስንመጣ፣ እኔ ስደት ስመጣ ሽንት ቤት ለማጠብ ብቻ አይደለም፣ ሪያሊቲውን እድሜያችን ይጨምራል። 4 ዓመት 5 ዓመት ስደት ላይ ስንቆይ መስት ብሬናችንን እያሰፋን እያሰብን መሄድ አለብን። ለምን ስድብ ምንም ብሩክን ብሰድቡ ሀይሚቲን ብሰድቡ ሴንሴብል ትርጉም የለውም። ግን ለምንድነው ሀይሚዬ እንደዚህ አይነት ነገር የምታደርጊው? አንቺ ቢያንስ ብሩክን ሳይሆን ስለ እናትየው ስለ ወንድምየው አታስቢ? ዛሬም ተጣሉ ሲባል እና ብዙ ልብ ስብር የሚያደርግ ከስህተቷ የምትመለስበት አነጋገሮች አሉ፣ ጥሩ ጥሩ ወርዶች አሉ። ሪያሊቲውን እና ሀይሚዬ አጥፍታለች። እንግዲህ ነገሮች ይስተካከላሉ። ያው ብሩኬ በኢንስታግራም ገጹ ላይ መግቢያ ላይ እንደሰማችሁት ስለ ፍቅር እውነቱን ነው፣ ከልብ ነው ከሚወዳት የሚያፈቅራት ከምር ለሀይሚቲ ነው ባይዘው ማለት ነው። እና አላ ነገሮችን ያመቻችልን ውዶቼ ማለት ነው። ዛሬ ይመጣሉ በሀይሚዬ እንጠብቃለን። እና ሀይሚዬ ከአነጋገሯ ታስታውቃለች። ስታወራ ፕራንክ መሆኑን 100% ያስታውቃል ማለት ነው። ያው ብሩኬ ያው እንደነገርኳችሁ አይረጋጋም፣ ቶሎ ይወስናል እንጂ እኔ እናንተ ነው የምንሄደው። መቼ እሷ ሄዳ ነው እሱን ይዛ የምትሄደው? ሲጀምር የአሜሪካኑ ዛሬ ማውራት አያስፈልግም። ለምን ያው ዝም ብሎ ውሸትና ዝም ብሎ ነገር ስለሆነ ማለት ነው። እና ብሩኬ ያው የሆነ እሱ ምንድን ነው በቃ የባለፈውን ሉዝ እንደሆነ እንደቀረ ለእሷ ብሎ ያን ነገር ማሰብ የለበትም። እና ቲንክ ማድረግ ያለበት አሜሪካ ስታስብ ከካሜራ ጀርባ የሚነጋገሩት ነገር እኮ አለ። ሁሉ ነገር መስት ፐብሊክ መሆን የለበትም። እና ሀይሚዬ ደግሞ ፍቅርሽን ተንከባከቢው፣ ሪያሊቲውን። በኋላ አንቺ ነሽ የምትጎጂው። ዛሬ ላይ እውነተኛ ባል እውነተኛ ፍቅረኛ ለማግኘት በጣም ብዙ እህቶቻችን ዳገት ሆኖባቸዋል። ሪያሊቲውን ነው የምነግራችሁ። እና ዛሬ ላይ ብሩክ ማለት አስተዋይ ነው። ብሩክ ማለት የዓላማ ያለው ሰው ነው። ብሩክ ማለት ለእናትየው የሚያምር ፎቅና የሚያምር መኪና በልጅነቱ ፕሮሚስ የገባውን ማድረግ የሚፈልግ ሰው ነው። እንደ አንዳንድ ሰው አይደለም። ሲቀያየም ሌላ ሴት ጋር የሚሄድ አይደለም። ብሩክ ማለት አስተዋይ ነው። አንቺም ደግሞ ልጅነት ያጠቃሻል፣ ወደ ራስሽ ተመለሽ። አያችሁ፣ ከስድብ ውጪ እንደዚህ አይነት ነገሮች ነው ለሀይሚዬ የሚያስፈልገው። ውዶች የምወዳችሁ፣ አበዛውባችሁ። ያኔ ልጅ እያለሁ እገዛልሻለሁ ያልኩሽን የሚያምር ፎቅና መኪና አረሳውም፣ እናቴ እገዛልሻለሁ። አይገርማችሁ? አረሳውትም ማለት ነው። ንሳቅ እንጂና ብሩኬ አስተዋይ ልጅ ነው። እኔ ለእናቱ በጣም የሚያስብ ሰው ትልቅ ቦታ አለኝ። ከልጅ ከዋል ከምንም በላይ እናት ካጠገቡ፣ ለእናት ቤት ከሰሩ፣ ለእናት ሁሉ ነገር ካረጉ በኋላ ለራስ የሚባል ነገር ነው። ብሩክ ጋር ኤክሰለንት 100% ደጋፊው ነው ማለት ነው። ሪያሊቲውን በጣም እንደዚህ አይነት ነገር እወዳለሁ ውዶቼ። እና ይሄን ይመስላል። አበዛውባችሁ ውዶቼ፣ የምወዳችሁ ዘር ለገበሬ ቤተሰቦች ከልብ ነው ማከብራችሁ።
የምወዳችሁ ትዕግስተኛ ሁኑ። ጥፋት አለ ውዶች፣ የምወዳችሁ መጥፎ ቃል ጾም ነው በክርስቲያንም በእስልምናም። ስህተት እናጠፋለን። አንደኛ እኔ ስህተት አጠፋለሁ፣ እናንተ ታርሙኛላችሁ። እንደዚህ እናልፋለን ነገሮችን ሁሉ ማለት ነው። ግን ትዕግስተኛ መሆን ነው። ትዕግስተኛ በቃ ያኔም ይሄ ደግሞ አይቆይም፣ ይሄ ፕራንክ አይቆይም። እሺ አሜሪካ ያላችሁ ደግሞ እንደዚህ ያልሆነ ኮሜንት ምጽፉት አላ ልብ ይስጣችሁ። እኛ በጾም አናወራ ምንም ነገር። አላ ልብ ይስጣችሁ። እንደዚህ የሆነ ኮሜንታ መጥፎ መጥፎ ኮሜንታተር ማለት ነው። አላ ልብ ይስጣችሁ።